እግዚአብሔር መልአክ በውሃ ምንጭ አጠገብ በበረሃ አገኛት። ማንን? አጋርን። ምንጩንም ወደ ሱር በምትወስደው መንገድ አጠገብ ነው ምናምን እያለ ቀጠል። ከዛ የእግዚአብሔር መልአክ ወደ እመቤትሽ ተመለሽ፣ ከእጇም ምን አለ በታች ሆነሽ ተገዥ አላት ይላል። የእግዚአብሔር መልአክ አላት። ማን ነው የፐርሰን ስለው ቀደም ዘፍጥረት 18 ላይ የተጠቀሰው ነው አለኝ። ስለዚህ የእግዚአብሔር መልአክ ነው ማለት ነው። ደም በጣም ይገርማል። ስለዚህ አንደኛው ድባቅ ሲመታ ግራ ገባው፣ የሚሄድበት ጠፋው ማለት ነው። ሁለተኛው ደግሞ ምን መሰላችሁ? አሁንም የማያውቀውን ነገር አመጣን። የማያውቀው በቃ ይሄ በቃ ምክንያቱም ይሄ ነገር ቆይ ናውል አንዴ ሚዩት አታንሳ። መጠየቅ ከፈለክ ተጠየቅ። አይ የምትል ከሆነ ቁጭ ብለህ ተማር። እሺ እኔ ጋር እንደዚህ አይነት ጨዋታ ትጠየቃለህ። ቆይ ናውል እንደቀደሙ ቆይ አንዴ ቆይ እንደቀደሙ አልችልም ብለህ ሚዩት አድርገህ ትማራለህ ወይስ ጥያቄ ትጠይቃለህ? በቃ ተጠይቅሽ ኢብራሂም ማስተማር ተተውሱ አስተምር ትምህርቱ የጠየቅኩን አንድ ጥያቄ በቃ አንተ እኮ በቃ አታወራም ነው። አልጠየቅም አልክ እስቲ እኔ እኮ ምንም እኮ አልፈራሁም እያወረዳችሁ በቃ እሺ ካልፈራ ተጠይቅ። በቃ ቆይ አይፈራም። በቃ የማይፈራ ሰው ደግሞ በኮንፊደንስ ይጠይቃል። በቃ ተጠይቅ ና ተጠይቅ። የምጠይቀው በቃ ቆይ መልሻለሁ። በቃ የማትፈራ ከሆነ ሚውትን አንሳና ተጠይቅ። ደግሞ ሚውት አታርጉ ባይዜ መልስ ያላችሁ። እሺ እንዲህ እናደርጋለን ጋይስ። ታች ሆነ ትነግረኛለህ። ናውሌ እንደቀደሙ የማትፈራ ከሆነ እንደቀደሙ ፍራቻ ከሌለብህ ተግባባን። የእግዚአብሔርን ቃል በኮንፊደንስ መመለስ የምትችል ከሆነ እንደዚህ 4 ጊዜ ከመሳቅ ራስ ላይ ከማሳቅ ና ግባና መልስ። እመልሳለሁ የምትል ከሆነ ትገባል። አለዛ ደግሞ እንደቀደሙ ታፕታፕ ታደርጋለህ። ተግባብ ፑል ሚ አፕ አይደለም እመልሳለሁ በል ነው። ፑል ሚ አፕ የሚባል ነገር የለም። እመልሳለሁ ኢብራሂም ከምታስተምረኝ እኔ እመልሳለሁ በለኝ። በቃ አንተ ከምታስተምረኝ በቃ እኔ እመልሳለሁ። ይቅርታ በቃ እኔ አይ በመለስ ይሻለኛል በለኝ እና ግባ። አሁን መግባት ትችላለህ። ካልሆነ ይከንጋው እዴ ምን ሆነ ነው? ለዚህ እኮ ነው በቃ አትቆምም። I have answered your questions like million times ማለት ነው። 1000 ጊዜ 1 ሚሊዮን ጊዜ መልሽ ይላሉ። ስለዚህ የማይመልስ ከሆነ ላስተምራችሁ በቃ ምክንያቱም አይመልሰውም። ኦኬ ቁጥር 19 ላይ ደግሞ አንድ የጠቀሰው ነገር አለ ጋይስ። የታለ መሰላችሁ? ምዕራፍ 19 ላይ የመጨረሻ ሌም የሆነ ሙግት ማለት ነው። የመጨረሻ እንግዲህ አምላክን ፍለጋ የሁሉ ችግር በመጀመሪያ እግዚአብሔር ከእግዚአብሔር ዘንድ ይላል። ሁለት እግዚአብሔር የለም ጋይስ፣ አንድ እግዚአብሔር ነው ያለው። ይሄ አንድ እግዚአብሔር ደግሞ ምንድነው? በሶስተኛ መደብ እየተናገረ ነው። ስለዚህ ኦሪት ዘፍጥረት ምዕራፍ 4 ቁጥር 23 ላይ ና ብዬ ስጠይቀው እምቢ አለ። ላህሜ ለሚስቶቹ ለአዳና ለሌላስ ለማን ነው ለሴላ አላቸው አለ። ምን አላቸው? እናንተ የላሜ ሚስቶች ቃሌን ስሙ አለ። እናንተ የላሜ ሚስቶች የሚለው ማን ነው? ራሱ ላሜ እንዴ! ራሱ ላሜ የላሜ ሚስቶች እያለ ሲጠራ 2 ላሜዎች አሉ እንደ ናውል። ኢማጂን ጋይስ 2 ላሜዎች አሉ ማለት ነው። ላሜ የሚባሉ 2 ሰዎች አሉ። ከዛ አንደኛው የላሜ ሚስት ነው። ማን ነው? የላህሜ ባል ማን ነው? ይቅርታ የላህሜ ሚስቶች አሉ አንደኛው። ሁለተኛው ደግሞ ራሱ ላህሜ የሚባል ደግሞ ሌላ ሰው እያወራ ነው ስለሱ። ዱድ ምን ሆነ ነው? ሶስተኛ ልጥቀስልህ። ኦሪት ዘፍጥረት ምዕራፍ 49 ቁጥር 2 ላይ እናንተ የያዕቆብ ልጆች ሆይ ተሰብሰቡ፣ ስሙም አባታችሁ እስራኤልንም አድምጡ አለ። እናንተ የያዕቆብ ልጆች አለ የሚለው ማን ነው? ያዕቆብ ራሱ ነው። ኖ ያዕቆብ ሌላ ያዕቆብ አለ። ሁለት ያዕቆቦች ናቸው ያሉት። ኢብራሂም ምን ሆነ ነው እንዴ? ሶስተኛ መጽሐፈ ሳሙኤል ምዕራፍ 20 ቁጥር 13 ላይ እግዚአብሔር በዮናታን ይህን ያድርግ ይህንንም ይጨምር አለ። ማ ራሱ ዮናታን። ስንት ዮናታን አለ? 2 ዮናታን ኖ። መጀመሪያ ተማር ስለ ሶስተኛ መደብ አነጋገር ተናገር ተወቅ መጀመሪያ። እንዴ ሌላም ልጨምርልህ? በቃ ወይ ይቅርብ በቃ ከዚህ በላይ ምንም ምን ጨምርልህ? ይሄ እንግዲህ እንደምታዩት በጆናታን ተርጉም ላይም ስትመለከቱት ምንድነው የሚያስቀምጠው? from the lord የሚለው ቃል አለ this is the scriptural way of speaking አለ scriptural way of speaking። ለምሳሌ አለና ቀጠለ lord from the lord የሚለው ለምሳሌ you wife of ላሜህ ብሎ እኔ የጠቀስኩትን ጥቅስ ጠቀሰ። አንድ ሁለተኛ ሌሎችንም እነዚህ የሶስተኛ መደብ አነጋገር ነው ብሎ ጠቀሰ። ተግባባን? ስለዚህ ይሄ ነው በቃ። የለም እኮ እኛ ፊት የሚቆም አንድ ክርስቲያን እኮ ነው የሌለው። አንድ there is no Christian እኛ ፊት ቆሞ
ስላሴን የሚሰብክ ኢየሱስ አምላክነትን የሚሰብክ አንድ መጠየቅ የሚችል ክርስቲያን የለም። በቃ በጣም የሚያሳዝን ሁኔታ። ያሲኖ ሀሳብ ካለ ቀጥል። ኢብሮ ሀቢቢ ጀዛከላሁ ኸይረን። እዚህ ጋር ኖርት በቀደምታ ስናወራው ነበረ። አሪፍ ልጅ ነው፣ ከአንተ ጋር ቀጥሉ። ልጁ በስላሴ አያምንም፣ ከሱ ጋር አንዳንድ ነገር እንማማር። ናኦል ግን ማለት ነው ድጋሜ የምትገባ ከሆነ እዚህ ቤት ማለት ተረጋግተህ አውራ። ደስ ይለኛል። ሀሰን ሀቢቢ ቀጥል ከሱ ጋር። ናኦል ድጋሜ የምትገባ ከሆነ ግን ሳትጫጫ ምናልባት ናኦል ይግባ ከፈቀደ ባወራው ደስ ይለኛል። አይ የኢብሮ እንትን ነው ናኦል ይግባ ወይስ ከጎን ያለው ኖርትን ኡስታዝ? ኦኬ ናኦል አይው እንግዲህ ከማስገባቴ በፊት እየነገርኩ ነው። መጫጫህ መደራረቅ ምናምን አንፈልግም። አንተም እንድትማር ሌሎችም እንዲማሩ ከፈለግን ተረጋግተህ እንድታወራ ነው የማስገባክ። እድል ይሰጥሃል። አንተም እንድታወራ እድል ይሰጥሃል። ሌሎች ሳይወሩ ግን ከኔ ጋር ማታ እናወራለን፣ ችግር የለውም። እሱ ያወራና ይጨርስ። እሺ ቦታ ከሚይዝባችሁ ልወረደና አከታተላችሁ። ኖ ኖርዝ አትውረድ። ኖርዝ ቁጭ በል። እኔ እወርዳለሁ። ሰው የሚገባ ሰው ካለ ቦታ መልቀቅ እኔ እችላለሁ። ኢትስ ኦኬ። ሌላም ነገር ሼር የተደረግኩ ስለሆነ ነው ይቅርታ። እሺ በኋላ ስላሴ አማኞች ሲገቡ ከእናንተ ጋር የሚያደርጉትን ዲቤት መስማት በጣም ስለምፈልግ ነው እና ሪኩዌስት ገስት የምጠይቅበት ሰዓት ከቻላችሁ ቦታ ካለ አስገቡኝ፣ አወራችኋለሁ። እስከዛ አሳማችኋለሁ። ኦኬ ቴንክ ዩ። አብሽር። እዚህ ጋር ያሉትን በሙሉ ፎሎ አድርጋቸው። ናኦል አንድ ቁም ነገር ልንገርህ፣ መጫጫህ አንፈልግም። ከኡስታዝ አቡበከር ጋር ልታወራ ነው። ሐሳብክን እንድትገልጽ ቦታ ይሰጥካል። ሌላ ሰው ሲያወራ ሚዩት እንዳታነሳ፣ እንዳትበጠብጥ። እኔ አልበጠብጥም፣ ግን ጥያቄን ከመለሳችሁልኝ ነው። ቆይ አንድ ጊዜ ቆይ አንዴ ኮንዲሽንህን አንዴ ሚዩት አድርግና በቃ እኔ ጋር ማውራት እንደማትችል አይተናል። በቃ ችግር የለውም። ከኔ ጋር ማውራት አትችልም። ምክንያቱም ማውራት የምችለው በኮንፊደንስ መጽሐፍን ስትመልስ ነው። የምትጠየቀውን ጥያቄ እኔ ሚሊየን ታይምስ መልሽ ይላለሁ። በቃ አሁን ከአቡበከር ጋር በቃ ምንም ነገር ሳታወራ ከአቡበከር ጋር ቀጥል። በቃ ቀጥል ከአቡበከር ጋር። ጀዛከላ ኢብሮ። ናኦል እንዴት ነህ? ሰላም ነው? ኢብሮን አርጉ። ኢብሮ ጥቅስ ምናምን ምናልባት መክፈት ይመቻል አይደለ? ኢብሮ አሁን የከፈትካቸው የነበሩ ጥቅሶች ላይ ይመቻል። እዛው ቶፒክ ነው መቀጠል የፈለግከው? ኦኬ ዘፍጥረት ምዕራፍ 19 ቁጥር 24 ላይ እግዚአብሔር በሰዶምና ጎሞራ ከእግዚአብሔር ዘንድ እሳትና ዲንን አዘነበ የሚለውን ጥቅስ መጀመሪያ አንተ በምን አይነት መንገድና በምን አይነት ሁኔታ ነው ሁለት እግዚአብሔር እንዳለ ያሳያል ብለህ የሞገትከው? እሱን ስጠን። ቱ ፐርሰንስ ማለት ቱ ፐርሰን እዛ ጋር ሜንሽን ያደርጋል። ቱ ዲስቲንክት የሆኑ ፐርሰንስ ሜንሽን ያደርጋል። ሁለት ዲስቲንክት የሆኑ አካላትም ማለት ነው። ያህዌ የሚለው ወይም ደግሞ ሎርድ የሚለውን ታይትል ከእግዚአብሔር ዘንድ ስላለ ማለት ነው። ከእግዚአብሔር ዘንድ ስላለ ማለት ነው። አንደኛው እሱ ነው። ሁለተኛው ደግሞ ይሄ ከእግዚአብሔር ሎርድ የተባለው አካል በምድር ላይ ከነዚሁ ከሶስቱ ከመጡት ውስጥ አንደኛው እንደሆነ የዛ እንደሆነ የሚያሳይ በቂ ማስረጃ አለ። ምዕራፍ 18 እና ምዕራፍ 19 የተያዘ ነው። ኦኬ በጣም ጥሩ ወንድማችን ምዕራፍ 18 ላይ ያለው መልአክ ነው ብሎኛል። አንተ ምዕራፍ 18 ላይ ያለው መልአክ ነው ብለን የምታምነው? እሱን ተው። አንተ የትኛው ቤተ እምነት ላይ ነህ? ዋይ ዳዚት ለምንድን ነው ማተር የሚያደርገው? አሁን ለምሳሌ ፕሮቴስታንት ከሆንክ ፕሮቴስታንቶች በተለየ መንገድ ይረዱታል። ኦርቶዶክስ ከሆንክ ደግሞ ኦርቶዶክሶች በተለየ መንገድ ይረዱታል። ኦርቶዶክስ አይደለም። ኦኬ ኦርቶዶክስ ካልሆንክ ሁለቱ መልአክ ናቸው አንዱ እግዚአብሔር ነው የሚል ቴዎሎጂካል ኮንሰንስ አለ በእናንተ መካከል። ያ እሱ ነው ስለ የነበረው ከቅድም ጀምሮ። ኦኬ ስለዚህ አንዱ እግዚአብሔር ነው ሁለቱ መልአክ ናቸው ብለህ ታምናለህ አንተ? ኦኬ እሺ። የትኛው ቤተ እምነት ነህ ከፕሮቴስታንት ውስጥ? ምንድን ነው እዛ ውስጥ ደግሞ ምንድን ነው? እሺ የፈለገው ኦኬ እንትን አትበል። ዝም ብለህ መሳቅ ምናምን ተው። ይሄ ቢቀርብ ነው። አይ አይደለም። እዛ ውስጥ ብለህ ዋይ ዳዚት ማተር እንደዚህ ያለየናል። እሺ ችግር የለውም። በቃ ችግር የለውም። እሺ ቶ በቃ ችግር የለውም። እሺ ስለዚህ ለምንድን ነው መልስልኝ። እንለያለን። ቶ እባክህ ይሄ ሰዓት ተርፎን አይደለም ካንተ ጋር የምናወራው አይደለም። ስለዚህ ለምንድን ነው ማወቅ የፈለከው? ፕሮቴስታንት አንዴ መልስልኝ እስቲ። ኧረ እባክህ ሰውዬ። አይ ለምን በዚህ ጋር መሰረታዊ ርዕስ ኖሮን ይሄ እንትን የደበጣና እንትን የመሰለ ነገር ውስጥ አትግባ ከይቅርታ ጋር ነው። አንተ እኮ ነው የጠየቀው እና አንተ ያመጣውን ጥቅስ ስናየው ጥቅሱ በመሰረቱ በምን ቋንቋ ነው የተጻፈው? ጥቅሱ ነው። ኦኬ በዕብራይስጥ ቋንቋ ላይ ወይም ደግሞ ሴማዊ ቋንቋዎች ላይ ሳይንቲፊክ የሆነ ሪዱረንስ የሚባል ነገር አለ። ታውቃለህ? ስለዛ አስረዳኝ። ያንን መረዳት መቻላል በመጀመሪያ ማለት ነው። ስትሞግት ስለ አንድ ነገር
ማወቅና መረዳት ያለብህ ነገር ቋንቋው ራሱ ምንድን ነው የሚባለው ነገር ነው። ይሄ ኢፓንሌፕሲስ ብለን የምንጠራው ነገር ምን ማለት ነው? አንድ ስም ራሱን ደግሞ የሚጠራበት ልማድ ማለት ነው። ይሄ ብሉይ ኪዳን ላይ የተለመደ ነው። የአካል ማንነትን ወይ የባህሪ መለያየትን ወይ የሆነ ነገርን የሚያሳይ ነገር አይደለም። አንድ አካል ራሱን ደግሞ ያሳያል። ለምሳሌ ቀደም ኢብራሂም ሲሰጠህ የነበሩ ምሳሌዎች አሉ። በቀና ልብ ብትመለከታቸው ኖሮ እነዛ ምሳሌዎች በቂ ናቸው። ግን አንደኛ ነገሥት ምዕራፍ 8 ቁጥር 1ን ክፈታትና እንመልከት። አንዴ አቡበከር ከይቅርታ ጋር በጣም ከይቅርታ ጋር ነው ማስቆም እዚህ ከይቅርታና እኔ ለጠየቁት ጥያቄ መልስ እየሰጠህ ነው ወይስ what are you doing? እየሰራ ያለው ነገር ምንድን ነው? እሺ እንትን ረጋ ብለህ አዳምጥ። በጣም ረጋ ብዬ ነው ለመስማት ነው እየሞከርኩ ለመስማት ነው። ግን በአንተ ዶዝ ልሰጥህ እየሞከርኩኝ ነው። እንትኑን ይሄ አሁን ያመጣኸው ሙግት የማይሰራ ሙግት መሆኑን በአንተ በራስህ ዶዝ ልሰጥህ እየሞከርኩኝ ነው። ዘፍጥረት ምዕራፍ 19 ቁጥር 24 የኔ ጥያቄ ግን እሱ አይደለም። እኔ ምዕራፍ 19 ላይ ቆሜ ብቻ አይደለም እያወራ ያለሁት ምዕራፍ 18 ላይ ነው። ይቅርታ ምዕራፍ 18 ላይ ያለው አንተ ማን ነው ብለህ ነው የምታምነው? እሺ ስለዚህ ምዕራፍ 19 ቁጥር 24 ላይ መሞገት አትችልም ነው? አይ ምዕራፍ አይተገናኝ አንድ ምዕራፍ ነው። ሁለቱም መላእክቶቹ ከዛ ነው የመጡት አይደል? አንድ ምዕራፍ አይደለም፣ ሁለት ምዕራፍ ነው። አንድ ምዕራፍ አይደለም፣ ሁለት ምዕራፍ ነው። እኛ ግን እያወራን ያለነው ስለ ምዕራፍ 19 ቁጥር 24 ላይ ሥላሴን ያሳያል ወይ ለሚለው ነው እያወራን ያለነው እና አንተ ምዕራፍ 18 ላይ ያለው ቁጥር ያው ምን ይባላል መሰለህ እንደ ፔንዱለም ነው። ይሄንንም ማለት አንችልም። አንዱ ምረጥ ወይ 18 ላይ እናውራ። ኧረ እኔ ሁለቱንም እያነበብኩ ነው ያለው ከቅድም ጀምሮ አልነበርክም እንዴ እኮ? ስለዚህ ነው አይ ችግር የለውም ኖር ካልነው ከሚለው ነገር አሁን በጣም ረጅሙን ሰዓት ላለማውራት በምታረገው እንትን ላይ ነው ላለማውራት የምታረገውን ጥረት ነው እየተመለከተን ያለ ነው። ሁለት ጥቅስ ላይ በሁለት ሰዓት ማውራት አንችልም። ከይቅርታ ጋር ቁጥር 17 ላይ ያለው አንዱን ጥቅስ መጀመሪያ አንዱን ጥቅስ ጨርስ፣ ከዛ ወደ ሁለተኛው ጥቅስ ነው። ኡስታዝ አንድ ጥያቄ ነው የጠየኩት። ምዕራፍ 18 ቁጥር 17 ማን ነው ብለን በቃ ታች ወረድ። አይ የምትረዳና የምትማር መስሎኝ ነው እንግዲህ ሌላ እንትን አይደለም። በአንድ ሰዓት የተለየ ነገር እንትን ልንል አንችልም። በሁለት ነገር ልናወራ አንችልም። ሐሳቡ ሙሉ በሙሉ ከኢብራሂም ጋር ጨርሶ ነው የመጣው። ይሄ የተወሰነ ነገር ነው ሐሳብ እንትን ልንሰጥ የነበረው እና እንትን ይላል ብቻ። ጀዛከላ ሐሰንም ቀጥሉ። ኧረ ጀዛከላ። ሁለት ምዕራፍ ላይ እንዴት ነው ሁለት ምዕራፍ ላይ ሁለት እግር አለኝ ብለህ ሁለት ዛፍ ላይ አትወጣም? እያንዳንዱ ምዕራፍ በየተራ ቢታይ ምንድነው ችግሩ? ናውል ማለት እንዴት እንደዚህ ትከራከራለህ? ምዕራፍ 18 ይታይልሃል፣ ምዕራፍ 19 ይታይልሃል። ጊዜ ሰጠን እኮ እየተወራ ያለው እዚህ ጋር ትውልድ እንዲማር ነው፣ ትውልድ እንዲነቃ ነው። ሁለቱንም በአንዴ እንዴት እያነበብን ልንረዳ እንችላለን፣ ልንሰማ እንችላለን እንዴ? ኢብሮ እኔ ግን ናኦልን ሁለት ጊዜ እግዚአብሔር ተብሎ ስለተጻፈ አንድ አንቀጽ ላይ ሌላ ጥቅስ ነበረ እንድንሰጠው ቢገባ ግን ከዛ በፊት ቆይ እናንተ ተቀጥላላችሁ። ከዛ በፊት ግን በጣም የሚያሳፍረው ነገር እኮ ባይዘው ይህንን ነገር ኢየሱስ ክርስቶስ ይህንን ኢንሲደንት አንስቶታል። ሉቃስ ወንጌል ምዕራፍ 17 ቁጥር 29 ላይ ማለት ነው። ሎጥ ከሶዶም በወጣ ጊዜ ግን ከሰማይ እሳትና ዲን ዘነበ ብሎ አስቀምጧል ኢየሱስ ክርስቶስ። ሶሪ ስልክ ተደውሎብኝ ነበር። ረቡኒ የሚባለው አስተማሪ እንዴት አድርጎ ነው ሳይገልጸው እንዴት ጆሮ ዳባ ብሎ አለፈው ይህንን ሐሳብ? ይህ እንግዲህ ጥያቄ የሚያስነሳ ነገር እና አስቸጋሪ ነው። ቀጥሎ አቢቢ ስልክ እንትን ልል ነው። እሺ ኢብራሂም ወይ አይ ምን መሰለህ አንድ አንቀጽ ላይ ሁለት ጊዜ እግዚአብሔር ስለተባለ ሁለት ናቸው ሊል ነው እንዴ? አንደኛ ሐሰን ነው ለመረዳትም ምንም በቃ ፍቃደኛ አይደለም። ሁለተኛ ደግሞ ያላሰበውን ጥቅስ ነው ቅድም ያመጣውበት። ምክንያቱም እዛ ላይ ዲባንክ ሆኗል። በቃ አለቀ። ያ እግዚአብሔር የተባለ እግዚአብሔር መልአክ ተብሎ ተጠቅሷል። የእግዚአብሔር ደግሞ እንደሚባል ደግሞ ሌላ ራስ ምታት ደግሞ እሰጠው ነበረ። ምክንያቱም አሁን ወላሂ ፍቃደኛ አልሆነም። ፍቃደኛ ሆኖ ቢሆን ኖሮ ይሄ ያመጣውን ጥቅስ ወላሂ በዜሮ አባዝቼ ነበር የምሰጠው። ወላሂ በዜሮ ሆኖ ነበር። ቆይ ላሳያችሁ። አይመልስም። በቃ ይሄ ምንም አይነት ኮንፊደንስ የለውም። በቃ ምንድነው የሚያደርገው? የሆነ ዝም ብሎ ከሰዎች ጋር የመጨቃጨቅና እንትን ነው። ለምሳሌ አሁን እዚህ ጋር ተመልከቱ ምን እንደሚል አንደኛ ሳሙኤል ምዕራፍ 4 ላይ
ምን አለ? የእግዚአብሔርም ታቦት ወደ ሰፈሩ እንደገባ አስተዋሏል። የማን ታቦት ነው የገባው? የእግዚአብሔር ታቦት ነው የገባው። ግን አሁን እዚህ ጋር ፍልስጤማውያንም ፈርተው እግዚአብሔር ወደ ሰፈሩ መጥቷል አሉ። የመጣው ማን ነው አሉ? እግዚአብሔር። የመጣው ግን ማን ነው? የእግዚአብሔር ታቦት ነው። አያችሁ፣ እግዚአብሔርን ወክለው የሚመጡ አካላት ምን ይሰጣቸዋል? ይሄ ታይትል ሊሰጣቸው ይችላል። በመጀመሪያ ደረጃ እግዚአብሔር ተብሎ ሊጠሩ ይችላሉ። ታቦት እንኳን እግዚአብሔር ተብሏል። ስለዚህ የመጣው የእግዚአብሔር መልአክ መሆኑ ይታወቃል፣ ግልጽ ነው። ግን እግዚአብሔር በሶስት ሰዎች ስለተገለጠለት አብርሃምን ምን አለው? እግዚአብሔር ኢቭን እኮ እሱ አላየውም እንጂ እዚህ ጋር ራሱ ከቁጥር 33 ላይም ራሱ አለ። እግዚአብሔርም ከአብርሃም ጋር ንግግሩን በጨረሰ ጊዜ ሄደ አለ። የሄደው ማን ነው? መልአኩ ነው። ተግባባን? የእግዚአብሔር መልአክ የተባለው ቅድም አጋር ጋር የመጣው ግን የእግዚአብሔር መላእክቶች ደግሞ እግዚአብሔር ይባላሉ። ምንም ጥያቄ የለውም። ለምንድን ነው የሚባሉ ከተባለ እነሱ ወክለው ስለሚመጡ ነው። እንግዲህ ያሲን ወይ ምንም ተወው፣ በቃ ከፈለክ ጠይቀው። እኔ ግን በቃ የኔን ጥያቄ እስካልመለሰ ድረስ ከዚህ በኋላ እንደ እሱ ማለት ለኔ እንደ ስንቴ ነው። አንድ ድል ስጠውና አሁን አንድ ድል እሰጥሃለሁ። ናኦል ይኸው ስቢሃለሁኝ። የማወጣልህን ጥቅስ ብቻ አንብበህ ትነግረኛለህ። ናግባ እስኪ ልኬልሃለሁ። ናኦል የት አለ? ይሄ ለአንተ ፈውስ ነው። አሁን የሚመጣልህ ጥቅስ ራሱ ፈውስ ይሆናል። ቢቢ ቀጥል። አይ ከሰማችሁት ብሮ was just saying ስንት እግዚአብሔር ተጠቅሷል እዛ ጋር የትኛው እግዚአብሔር ነው ያዘነበው ምናምን እና በጣም ከባድ ነገር እያወራ ነበር። ቶታሊ ዲስትሮይ የሚያደርጋቸው አንዱን ያህዌ ብለህ ያዘው ይባላል እንዴ? ኧረ ተው እናንተ። ስንት እግዚአብሔር ተጠቅሷል? ስንት እግዚአብሔር አለ ሊለን ነው እንዴ? የትኛው እግዚአብሔር ነው ያዘነበው እንዴ? እኔ እኮ ለኢብራሂም ተስማማለት እያልኩኝ ነው ከታች ደስ ብሎኝ ማለት ነው። ዋናው የሚፈለገው ስላሴ ሶስት አምላክ ነው የሚለውን ነገር ማመናቸው ነው እና ያቁታል፣ ውስጣቸው ያውቃል ሶስት አምላክ መሆኑን እኛ ጋር ሲመጡ እንትን ማለታቸው ነው። ያ አላህ። ኤኒዌይስ ቀጥሉ። በዚሁ ድምፄን ላሰማ ብዬ ነው። ኢስሐቅ ኢብሮ ዘጸአት ምዕራፍ 3 ቁጥር 4ን እንዴት ሊያየው ነው? ቆይ እስኪ ሲጀመር ማለት ነው ምዕራፍ 3 ቁጥር 4 ላይ እሺ፣ አሁን እዚህ ጋር እንዴት ነው የሚረዳው? ያው እኔ አማርኛው ላይ ሲተረጉሙ ሁለቱም ላይ እግዚአብሔር ብለው ተርጉመዋል። እንግዲህ አሁን እግዚአብሔር ቁጥቋጦው ውስጥ ነው ያለው ማለት ነው። ያ አማርኛው ላይ ሲተረጉሙ ግን ሁለት እግዚአብሔር የሚል አሁን አማርኛ የሚያነብሰው ኦኬ፣ ሁለቱም ላይ አንድ እግዚአብሔር ነው ብሎ ይናገራል አይደል? ዕብራይስጡ ላይ ሄዶ ግን ለሚያይ ሰው ያ እንዳልሆነ ደግሞ ይረዳል። እንዴት ነው ትርጉም ያበላሹት እነዚህ ሰዎች? እስኪ ወልድ ገብቷል። ከወልድ ጋር ቀጥሉ። ከዛ በፊት ግን ምን አልከኝ? ለአቡኪ እንትን እያለው ነበረ። አንዱ እግዚአብሔር ነው፣ ሁለቱ መልአክ ናቸው ለአብርሃም የተገለጡት እያለ ነበር። ታዲያ ለምንድን ነው ስላሴን ያመለክታል ብሎ ያመጣው? እሱን ጥቅስ አልገባኝም። እሱ ባል እሱ ሌላ የፈለገው ያኛው ወልድ ነው። ከዛ ደግሞ መንፈስ ቅዱስን ሊያስፈልገን ማለት ነው። እስቲ ደግሞ የወልደ ዋህድን እንይ እስቲ አንዴ። ይቅርታ ግን እስቲ ወልደ ዋህድ አለ? እንዴት ነህ? ጤና ይስጥልን አለን። እግዚአብሔር ይመስገን። እሺ፣ ጥያቄ እየጠየቅን ነበርና ስላሴ መጽሐፍ ቅዱሳዊ ነው ሐሳቡ? ትክክል። እስቲ ሐሳብ አንድ ስጠኝ። እስቲ የሆነ ሐሳብ ካለ መጽሐፍ ቅዱሳዊ የሆነ ሐሳብ ስጠኝ እስቲ። ምዕራፍና ቁጥር መጀመሪያ ሐሳቡም የስላሴ ሐሳቡን ምን እንደሆነ ካልተግባባን መጽሐፍ ቅዱስ ላይ ለማሳየት ትንሽ ይቸገራል። ምንድን ነው ሐሳቡ ስላሴ የሚለውን? አብ ወልድ መንፈስ ቅዱስ አንድ አምላክ
ተብሎ የሚታመንበት አብ በማንነት ማለትም አብ ወልድ መንፈስ ቅዱስ በማንነት ሶስት ሲሆኑ በምንነት ደግሞ አንድ ነው ተብሎ የሚታመን የእናንተ አስተምሮት አለ ወይስ ባይብል ላይ የሌለ ብዬ ነው የማምነው ማለት ነው። አብ ወልድ መንፈስ ቅዱስ በመለኮት አንድ በስም ሶስት በአካል ሶስት በግብር ሶስት። እሺ አሳየኝ ማንነት የሚለው መለኮት ከሆነ ብዬ ነው። አረ ማንነት ሳይሆን ምንነት ነው። መለኮት ምንነት መለኮት ከሆነ ምንነት እንደዛ ነው። ባህሪ ችግር የለውም። እስቲ አሳየኝ። ምን አሁን አብ ወልድ መንፈስ ቅዱስ እነዚህ የተባሉት ፐርሰኖች ሶስቱ አንድ አምላክ መሆናቸውን የሚያሳይ እስቲ አንድ ጥቅስ ስጠኝ። በአካል መገለጣቸውን መጀመሪያ በአካል አንተ ደስ ያለን ብቻ አብ ወልድ መንፈስ ቅዱስ አንድ አምላክ መሆኑን የሚያሳይ ጥቅስ ስጠኝ። መንፈስ ቅዱስ አምላክ እንደሆነ ወልድ